ውድ የመስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ዩኒት 5 ደርሰናል። ዩኒት 5ን እንሰራለን ማለት ነው። እንደመቼም አንብባችኋት እንደምትመጡ ተስፋ አደርጋለሁ። የ10ኛና የ12ኛ ክፍል ዩኒት 5 እንደተለመደው ተመሳሳይ ኮንቴንት ናቸው። ግሎባል ኤንድ ሪጂናል ዴቨሎፕመንትስ ሲንስ 1945 ይለናል። 1945 ማለት አፍተር ፈርስት ወርልድ ዋር ያለውን የዓለም ሁኔታ የሚያሳየን ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1941 ኮንቴንቶችን ለማየት ያህል፣ ምክንያቱም በእያንዳንዱ ሳብ ቶፒክ ጥያቄዎች ስለምናያቸው ማለት ነው ከ2002 ጀምረን እስከ 2016። ስለዚህ በኒው ቴክስቱ ላይ 5.1 ዘ ዩናይትድ ኔሽን ኦርጋናይዜሽን ፎርሜሽን ሚሽን ፕሪንሲፕል ኤንድ አቺቭመንት ይለናል። በአስረኛ ነው እያየነው ያለ። 5.2 ዘ ራይዝ ኦፍ ሱፐር ፓወርስ ኤንድ ዘ ቢጊኒንግ ኦፍ ዘ ኮልድ ዋር። then 5.3 ሲቹዌሽን ኢን ኤዥያ ዱሪንግ ዘ ኮልድ ዋር፣ ጃፓን፣ ኮሪያን፣ ቻይና፣ ቪየትናም ያሳየናል። then 5.4 ዘ ነን አላይንድ ሞመንትስ፣ ዘ አረብ እስራኤል ኮንፍሊክት፣ ዘ ኮላፕስ ኦፍ ሶቪየት ዩኒየን ይለናል። በአስረኛ ያሉ ኮንቴንቶች ማለት ነው። በ12ኛም ስናየው ተቀራራቢ ነው። ዘአፍተር ማዝ ኤንድ ኮንሲኩዌንስ ኦፍ ሰከንድ ወርልድ ዋር ይላል። ከኮንሲኩዌንሱ ትንሽ ይጀምራል በ12ኛ ክፍል። 5.2 ዘ ዩናይትድ ኔሽን ኦርጋናይዜሽን፣ 5.3 ዘ ፖስት ዋር ግሎባል ሶሾ ኢኮኖሚክ ሪከቨሪ ኤንድ ዴቨሎፕመንት ይላል። ዘን ዘ ኮልድ ዋር ሪያሊቲ ሲቹዌሽን ኢን ኤዥያ ሚድል ኢስት እያለ ዘ ዲዞሉሽን ኦፍ ዘ ኮሙኒስት ብሎክ ኤንድ ዘ አፍተር ማዝ ይለዋል። ያ ማለት በአስረኛ ዘ ኮላፕስ ነው። ስለዚህ በእነዚህ ቶፒኮች ዙሪያ ከ2002 እስከ 2016 የተዋጡ ጥያቄዎችን በጋራ የምናይ ይሆናል። ግን ትዕግስትና በትዕግስት ተከታተሉት። በጣም ጠቃሚ ቪዲዮ ስለሆነ መቸኮል የለብንም። መረጋጋት፣ ማስተዋል፣ ማገናዘብ፣ መመርመር ይለናል። እስኪ ኦሉን እንየው። ምክንያቱም ይህን ጥያቄ የምናየው ከ2002 ጀምረን እስከ 2016 ስለሆነ ኦልዱና ኒው አንድ አይነት መሆኑን ለማስተያየት ነው፣ ወይም የተለየ እንዳልሆነ ብዛም ይህ በዓለም ታሪክ ተመሳሳይ ስለሆነ በስፋት ማለት ነው። ስለዚህ ዩኒት 6 በኦልዱ ግሪቲን ዩኒት 6 እና ላይ ነው ያለው። ያሁኑ የአዲሱ ዩኒት 5 በኦልዱ ግሪቲን ዩኒት 6 ላይ ዘ ፎርሜሽንስ ኦፍ ዩናይትድ ኔሽን ኦርጋናይዜሽን ለሰብቶፒክን ስናየው ያው ምንድነው የሚለው ዩኒት 6 ብሎ ፖስት ሰከንድ ወርልድ ዋር ግሎባል ዴቨሎፕመንትስ ሲልና 6.1 the formation of the United Nations Organization, 6.2 the emergence of rival superpowers and the cold war ብሎ በሁለት ቶፒክ ያስቀምጣቸዋል በዩኒት 6 ማለት ነው። ፖስት ሰከንድ ወርልድ ዋር ግሎባል ዴቨሎፕመንት ሲሉ የግሬት ወልቭ በኦልዱ ስንሄድ ዩኒት 6 እና ዩኒት 7 ላይ ነው። ዩኒት 6 ያው ያለችው 6.4 ላይ ዩኒት 6 ሰከንድ ወርልድ ዋር እንደሆነ ፈርስት ወርልድ ዋር በዩኒት 4 ነው ያየነው በአዲሱ። ስለዚህ በኦልዱ ግሬት ወልቭ ዩኒት 6 ላይ አንዷ ቶፒክ አለች። ዚያትም ዘ ዩናይትድ ኔሽን ኦርጋናይዜሽን አሁን በአዲሱ ያለች። ሌላው ሙሉ በሙሉ ያለው በዩኒት 7 ነው። አሁን በዩኒት 5 የሆነው ዩኒት 7 ሚላን ሜጀር ሪጂናል ኤንድ ግሎባል ዴቨሎፕመንትስ ኤንድ ሜጀር ሪጂናል ኤንድ ግሎባል ዴቨሎፕመንትስ ሲንስ ዘ ኤንድ ኦፍ ዘ ሰከንድ ወርልድ ዋር ብሎ ያስቀምጣቸዋል ማለት ነው። በዚህ ውስጥ ሜጀር ቶፒኮችን ግልጽ እና ዝርዝር አድርጎ በኦልዱ ግሬት ወልቭ ዩኒት 7 ላይ ያስቀምጥልናል። እነሱን ሳብ ቶፒኮችን ለማየት ያህል ምን ያህል አንድ ነው የሚለውን ለማረጋገጥ ነው፣ ለሌላ አይደለም። ማሳያችሁ ጥያቄው ኮንቲኒዩቲ እንዳለው በኒውም በኦልድም ብንሄድ ጠቃሚ ጥያቄ እንደሆነ ለማሳየት ስለፈለኩ ነው። 7.1 ዘ ኢመርጀንስ ኦፍ ዘ አንታጎኒስት ሱፐር ፓወር ዘ ዩኤስኤ ቨርሰስ ዩኤስኤስአር ይላል። 7.2 በኦልዱ ዘ ዲቪዥን ኦፍ ዘ ወርልድ ኢንቱ ኢስት ኤንድ ዌስት ዘ ኮልድ ዋር፣ ኢንዲያ ኢንዶኔዥያ የሚለው በእነዚህ ጋር በኒው አላየሁትም። የአረብ እስራኤል ኮንፍሊክት አለ፣ ቪየትናም አለ፣ ቻይና ሶሻሊስት ሪቮሉሽን አለ። ስለዚህ እስኪ ኢንዲያ እና ኢንዶኔዥያ የሚለው ካለም በአዲሱ ላይ አዲሱ ስንሄድ ዩናይትድ ኔሽን ኦርጋናይዜሽን ሱፐር ፓወር ዘ ኮልድ ዋር ዘ ሲቹዌሽን ኢን ኤዥያ ጃፓን፣ ኮሪያ፣ ቻይና፣ ቪየትናም ነን አላይንድ ሞመንት ዘ አረብ እስራኤል ኮንፍሊክት ኮላፕስ ኦፍ ሶቪየት የለም ማለት ነው። ስለዚህ እነዚያ ተወግደዋል። ከዛ ውጭ አንድ መሆኑን ነው። ስለዚህ አሁን ቀጥታ ወደ ጥያቄ መስራቱ እንሄዳለን። በጣም አሜዚንግ ነው ይሄ ዩኒት። በ2016 ስቃርም 9 ጥያቄ ተዋጡበታል። why you have to mind you how it was very significant ዩኒት፣ በጣም ጠቃሚ ዩኒት ነው። ስለዚህ እንደው አቬሬጅ ነው የሰራሁት እስከ
አምስት ስድስት ሰባት እስከዛ ይወጣበታል። ግን እንደገና ፎርቹኔትሊ ስለዚህ ዘጠኝ ነው። እኔ ግን እዚህ በፊት ያሉ ጥያቄዎችና የሪስ ስራ 5 6 ነው የመጣልኝ። ግን በ2016 ለየት ያለ ነው ማለት ነው የሰፋ ብሎ። ስለዚህ አንደኛውን ጥያቄ ስናይ ከዩኒት 5 ላይ what is the connection between the Atlantic Charter and the future UN question ማድረግ ያደረግና the charter underlines that the UN would be a failure if the Security Council was dominated by the Big Five. These are detailed descriptions of how the United Nations would be run. See the various bodies of the future United Nations to be functionary. Is the establishment of an international organization to be ensure world peace. What is the connection between the Atlantic Charter and the future UN? The charter underlines that the UN would be a failure if the Security Council was dominated by the Big Five. Be a detailed description of how the United Nations would be run. See the various bodies of the future United Nations would be functionary. Is the establishment of an international organization to be ensure world peace. So what will it be? ምንድን ነው አትላንቲክ ቻርተር ኤንድ ዘ ፊውቸር ኮኔክት የሚያደርጋቸው? አትላንቲክ ቻርተር እንግዲህ ለገለጻ ለማድረግ ከዩኤን በፊት ሲካሄድ የነበረ ቻርተር ነው። እንግዲህ አትላንቲክ ቻርተር የውይይት ዲስከሽን አጀንዳዎች ነበሩ። ስለዚህ መልሳችን ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው። መልሳችን ማን ይሆናል? ያው ነው ይሄ ማለት ነው። ዲዝ ኤስታብሊሽመንት ኢንተርናሽናል ኦርጋናይዜሽን ቱ ኢንሹር ወርልድ ፒስ የሚል ዲስከሽን የያዘ ፎረም ነው በስፋት ሲካሄድ የነበረው። Question number 2. Which organ of the UN was responsible for facilitating the independence of former mandated territories? በጣም ቀላል ጥያቄ ነው። Which organ of the UN was responsible for facilitating the independence of former mandated territories? ነፃ የወጡ ሀገራት ራሳቸውን ሲችሉ ጠበቃ የሚቆም ነበረ። A. The UN Secretariat. B. The International Court of Justice. C. The Trusteeship Council. D. Security Council ይለናል። What was A. The United Secretariat. B. The International Court of Justice. C. The Trusteeship Council. D. The Security Council. Really እንግዲህ መልሳችሁ እስካሁን መልሳችሁ the Trusteeship Council ያው ጠበቃ ሆኖ ይቆይ ነበር ነው። እንደሱ አማካኝነት በስፋት ሲካሄድ የቆየው ማለት ነው። ስለዚህ ወደ ቀጣይ ሶስተኛው ጥያቄያችን እንሄዳለን ማለት ነው። ሶስተኛው ጥያቄያችን in which one of the following countries did Ethiopia take place in a UN-led peacekeeping mission ይለናል? A. Chad. B. Sierra Leone. D. Liberia. D. Zimbabwe. Okay. In which one of the following countries did Ethiopia take part in the UN-led peacekeeping mission ይለናል? ጥያቄ ብዙ ጊዜ ይጠይቁታል። 2016ም ይቃለሽ ማለት ነው። ኢምፖርታንት ነው። ኢትዮጵያ ፕራይድ የምትኮራበት ነው። ኤ. ቻድ፣ ቢ. ሴራ ሊዮን፣ ዲ. ላይቤሪያ፣ ሲ. ዚምባብዌ። እንግዲህ እዚህ ጋር የምጠብቃችሁ መልስ የለም። ሜቢ ሽቱን ወደ ሶፍት ኮፒ ስገለብጥ ሰስቼ ጽፌ ሊሆን ይችላል። ቸክ አድርጉልኝ። ምክንያቱም የኢትዮጵያ ፒስ ሚሽን ብዙ ጊዜ በዩኤን የተሰጣት እንደ ኮንጎ፣ እንደ ኮሪያ፣ ሱዳን፣ ሶማሊያ ምናምን ባሉ ሀገራት ታዋቂ ነች ሰላም በማስከበር። እነዚህ ቻድ አይዶኖ ላይቤሪያ አይደንት ነው ረስቶ ሴራ ሊዮን ዚምባብዌ እስኪ ቸካሩ ድፍረት ማልቆራል ዝም ብሎ ጭምጭም ላይ ላይቤሪያ ቢሆን ግን ላይቤሪያ መቼ ግን ኮንጎ ላይ ዘምተናል፣ ኮሪያ ላይ ዘምተናል፣ ቃኞ ፎርስ ሱዳን ላይ፣ ሶማሊያን የምትጠብቃቸው ቅርብ ኢትዮጵያ። Question number 4. What was the cause of the Cold War?
What was the cause of the Cold War? A rivalry between the superpowers to send the first mission to outer space. The difference between the two superpowers on how to partition Africa and Asia. See, desire of the superpowers to extend their political and strategic influence across the globe. The conflict between the supporters of free market and planned economic systems. So what was the cause of the Cold War? After the Second World War, there is a Cold War. Cause a rivalry between the superpowers to send the first mission to the outer space. The difference between the two superpowers, how to partition Africa and Asia. See the desire of the superpowers to extend their political and strategic influence across the globe. See conflict between the supporters of free market and planned economic system. ስለዚህ ከሲና ከቲ ነው ሶ መቅደም የሚችለው መልስ ሆነ ሲ ነው desires of the superpower to extend their political and strategic influence across globe ኢንዳይሬክትሊ ደግሞ ፍሪ ማርኬት ኮማንድ ኢኮኖሚ እያሉ ደግሞ ወስደዋል። ስለዚህ ሜጀር የሆነው ሲ ነው። ስለዚህ እሱ ነው የኮልድ ዋር ኮዝ አንዱ ባንዱ ኢንፍሉዌንስ ነው የራሱን አይዲዮሎጂ ለማስፋት። Question number 5. Which of the following countries did not belong to the Warsaw Pact? እንግዲህ ኔቶ ሲቋቋም ዋርሶ ፓክት ደግሞ ተቋቁሟል። እነ ራሻ ማን እንዳቋቋመው እንግዲህ ጥያቄ ሊኖር ስለሚችል ነገራችን ኔቶ ሲቋቋም ይህ ደግሞ ዋርሶ ፓክት በኢስት በኩል ተቋቁሟል። ሶ ኤ ሃንጋሪ፣ ቢ ዌስት ጀርመኒ፣ ሲ ዘ ሶቪየት ዩኒየን፣ ዲ ሮማኒያ። Which one of the following countries did not belong to the Warsaw Pact? A. Hungary, B. West Germany, C. the Soviet Union, D. Romania. ብልጥ መሆን ነው ብለህ ስለዚህ መልሳችሁ ቢ ነው የሚሆነው ማለት ነው። ምክንያቱም ዌስት ጀርመን በዌስተርን ወርልድ በብሪቴን፣ በአሜሪካ፣ በፍሬንች በምናምን በአላይድ ፓወር ነው የተያዘ። ጀርመን በርሊን ግንብ የሚባል አለ። እንግዲህ ኢስተርኑ ደግሞ በራሻ ኮሙኒዝም ነው። ስለዚህ ዋርሶ ፓክት የግድ ነው። ጀርመን ልትሆን አትችልም። የኔቶ ነው የዌስት ጀርመን ልትሆንም በኔቶ ነው የወደቀችው። ስለዚህ question number 6. Which of the following was the consequence of the Marshall Plan? እነዚህን ማርሻል ፕላን እነዚህን ማየት አለባችሁ ፎር ሚን እዚህ ዩኒት ላይ ፖስት ሰከንድ ወርልድ ዋር ላይ ያሉ ኢኮኖሚክ ሪከቨሪ ምናምን ኢኒሺየቲቭ ኮንቴንመንት ፕሮግራሞች አሉ። የአሜሪካ መሪዎችም አንዳንድ ልሂቃን የሚያወጡ ፕሮግራም ነው። ስለዚህ እነሱን ማወቅ አለባችሁ። ስድስተኛ which was the following was the consequence of the Marshall Plan? A. the economic recovery of Western Europe countries after World War II. B. the extensions of American political influence to Latin American countries. C. the divisions of Germany between the capitalist West and communist East. D. the containment of communism from spreading to Asia and Africa. Which one of the following was the consequence of the Marshall Plan? Is the economic recovery of Eastern Europe's countries after World War II. B. the extensions of American political influence to Latin American countries. C. the division of Germany between the capitalist West and the West East. D. the containment of communism from spreading to Asia and Africa ይላል። The Marshall Plan ማስታወስ ነው። consequence of Marshall Plan ይላል። ስለዚህ መልሳችሁ ኤ ብላችሁት ነው የሚሆነው። ኢኮኖሚክ ሪከቨሪ ኦፍ ዘ ዌስተርን ዩሮፒያን ኢኮኖሚ ማገገም እነሱን ሂውጅ ቢሊዮን ኦፍ ዶላር ተደርጎ የተደረገበት ሂደት ነው። በሂደት የሚኖራን ኮንቴንመንት ኦፍ ኮሙኒዝም ይህም በራሱ የራሱ አንድ ፕሮግራም ነበረ። ግን ማርሻል ፕላን ይሄ ነው። ይሄ ደግሞ ኮንቴንመንት Question number 7. What was the Vietnam city that was renamed as Ho Chi Minh City
following communist victory over the US ሆቺሚኒህ ታጋዩ ነው። ቪየትናምስ ታጋይ ነው። ቪየትናምስ ዋር በጣም ከባድ ነው። በዩኤስሲ እጅግ ትንሿ ቪየትናምስ ስለዚህ ቪየትናምስ what was the Vietnam city that was renamed as Ho Chi Minh City following communist victory over the USA? A. Hanoi, B. Peking, C. Dien Bien Phu, D. Saigon. A. Hanoi, B. Peking, D. Dien Bien Phu, D. Saigon. ስፔሲፊክ የሆኑ ጥያቄዎችን ብዙ ስለማልጠብቃቸው አንዳንዴ እኔም ስለዚህ ጥርግ አድርጎ ማንበብ አንዳንዴ ያስፈልጋል። ሌላው ኮሎጂክ ይኖራል ስፔሲፊኮች ይከብዳሉ ትንሽ። ስለዚህ ሰባተኛ ወይ መሰረትን ሳይጎን ነው አወቃችኋል ማለት ነው። ደን ቢን ፉ ግን ባትኪልድ ነው። እንግዲህ ደን ቢን ፉ ፍሬንች ተሸንፋ ኢንዶ ቻይና ሪጅን ውስጥ የወጣችበት የተዋረደችበት አሜሪካ እንደገና ያስገባችበት ነው። እንግዲህ በ2018 what was the cause of the first Arab-Israel wars of 1948-1949? important question ነው ይሄ። ፈርስት አረብ እስራኤል እነሱም ሁሉ ማወቅ አለባቸው። ዘፈርዘ ሰከንድ ዘሰርድ ዘፎርዝ አረብ እስራኤል እስከዚያ ድረስ ልዩ ስያሜውን ማን ነው የሚባል ብለው ይጠይቃሉ። ሌሎች የፎር ኢንተርቬንሽን ማን ለማን ደገፈ የሚለውን ለይታቸው ኮዙን ማወቅ፣ እስራኤል ምን ተጠቀመች ማወቅ፣ የእስራኤል ዋር ጥርጥር ያልሆናቸው እነዚያን ጠንቅቆ ማወቅ ነው። Question number 8. The Israel occupation of Jerusalem in the West Bank. Cause ምንድነው? What was the cause of the first Arab-Israel war of 1948-1949? ነው እንግዲህ የመጀመሪያው። Is the Israel occupation of Jerusalem in the West Bank be the U.S. decision to recognize the establishment of the State of Israel? C. The Arab states' refusal to accept the partition of Palestine. D. The British decision to take the issue of Palestine to the UN. What was the cause of the first Arab-Israel? A. The Israel occupation of Jerusalem in the West Bank. B. U.S. decision to recognize the establishment of the State of Israel. C. The Arab states' refusal to accept the partition of Palestine. D. British decision to take the issue of Palestine to the UN. Anyway, ማነው መልሳችሁ? ያው የሚመሳሰሉ ነገሮች ሰብሰብ ይላሉ፣ ግን ለይቶ ላነበሩ ወቅጠጥሮ ፈርስት አረብ እስራኤል እያንዳንዱን ፈርስት ሰከንድ ሰርድ ፎርዝ ለመለየት ይላል። ኮዙን ማወቅ ላይ ሪዛልቱን ማወቅ ላይ anyway C ነው the Arab states refused to accept the partition of Palestine። ይሄ አንዱ ቀስቃሽ ነው ማለት ነው። ሌላኛው የመጨረሻው የ2016 እንግዲህ በጣም ብዙ ጥያቄ ነው የተዋጣበት ትኩረት የሚሻየው እንደሆነ የሚያሳየን which of the following was the factor for the collapse of communism in the late 1980s ነው. Which one of the following was the factor for the collapse of the communism in the late 1980s? A. Loss of popular support for the ideology of at the global level. B. Rivalry between the Soviet and the Chinese forms communism. C. Political and economic reforms initiated by Gorbachev. C. The rise of anti-communist movements in Eastern Europe. Which of the following was a factor for the collapse of communism in the late 1980s? A. Loss of popular support for the ideology of the global level. B. Rivalry between the Soviet and Chinese forms of communism. D. Political and economic reforms initiated by Gorbachev. Is the rise of anti-communism movements in the Eastern Europe. ይህ በጣም ቤዚክ ነገር ነው። ብዙ ሰው በየመንገዱ ፖለቲካል ዲስኩር ላይ ሰው ሲያወራ ሰማዋለሁ። የሚገርም ጥያቄ ነው። ኤኒዌይ መልሳችን ማን ነው?
ብዙዎችም ይወቅሱታል። ይህ የኢትዮጵያ የደርግም ውድቀት አንዱ ስለሆነ የቅርብ ጊዜ ታሪክ ስለሆነ ብዙ ኢትዮጵያውያኖች ብዙ ትልልቅ ሰዎች ሲያወሩ ሲነጋገሩበት እሰማለሁ። አይነው የፖለቲካል ኢኮኖሚክ ሪፎርምስ ኢኒሼቲቭ ጎርባቸው ነው ለዚህ ውድቀት ጥያቄ ጎርባቸው ፖለቲካል አይዲዮሎጂ ሽፍት ፕሪስቶሪካ ትራይ ነው ፕሪቶሪካ ምናምን የሚል የፖለቲካል አይዲዮሎጂ እነሱ ነው ግላስኖት ኤንድ ፕሪስቶሪካ ምስል በራሻ ቋንቋ ሲሆን እንግዲህ አሁን ሄደው በጣም ወደ ሰፊ ወደ ሆነው እንግዲህ በዚህ ምዕራፍ ላይ 43 ጥያቄዎችን ነው የምናይ። እንግዲህ 33 ጥያቄዎች ይቀሩናል። ከ2002 እስከ 2015 ያሉት ናቸው። እንግዲህ እኔ በአማካኝ 4፣ 5፣ 6 ጥያቄ 7 ጥያቄ ይዋጣልኝ ኤክስፔክቴሽን አስቀምጫለሁ። ያ ማለት በየአመቱ የተዋጡ ጥያቄዎችን አብይ ሪሰርች ከ4 እስከ 6 በየአመቱ ይዋጣበታል። 2016 ግን ልዩ ነው። እንግዲህ ትኩረት ነው ይሄ በኦልዱ ስለሆነ የሪጅኑ የሰራሁት 2015 2016 በኦልዱ ትኩረት የተሰጠው ዩኒት ነው ማለት ነው። ማን በአዲሱ በኒው ቴክስት ስለዚህ እስከ 7 እስከ 8 ሊዋጣበት ይችላል። ትኩረት ነው። ስለዚህ 2002 እስከ 2015 በኢትዮጵያ አቆጣጠር ያሉት እናያለን። ስለዚህ ከአስረኛው what was the importance of the Tehran Conference of 1943 in the formations of the United Nations ይላል። እንግዲህ የመጀመሪያው ዩኒት ስለ ዩናይትድ ኔሽን ነው የሚያወራው። ስለዚህ what was the importance of the Tehran Conference of 1948 in the formations of the United Nations is the idea of creating the UN was first discussed there. B. The idea of forming the UN received support from the great powers there. C. The details of the UN structure were worked out there. D. The charter of the UN was signed by member states there. ይላል እንግዲህ ትንሽ ተወጣ ገቡበትና what was important of the Tehran Conference of 1948 ብለናል። ስለዚህ መልሳችን ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው። ማናዊ ይለናል ነው አስረኛው መልሳችን ቢ ነው። the idea of forming the UN received support from great power ድጋፍ great power ይነግረናል። question 11 which of the following countries was a member of the Warsaw Pact 2016 ላይ ማለት ጥያቄ ኖት ነበር ብሎ ያመጣው። አሁን ደግሞ which of the following countries was a member of the Warsaw Pact እንደዚህ አይነት ጥያቄዎች ይመጣሉ። እነዚህ ኔቶ ዋርሶ ፓክት ኮምፓራቲቭ ናቸው። ሲያቶ የቶ ብዙ ነው ማለት ኤ ኖርዌይ፣ ቢ ግሪስ፣ ሲ ተርኪ፣ ዲ ሃንጋሪ ይለናል። One of the following was the members of the Warsaw Pact ሜምበሮች ናቸው። ኖርዌይ፣ ግሪስ፣ ተርኪ፣ ሃንጋሪ እያለን ነው የሚሄደው። So what is the member? እንግዲህ ብልጥሆን ነው ትልቋ የጀርመን አጋር አሚን ዋርሶ ኢስት ነው። እሷን ተርኪ ያለሽ ኖርዌይ አለ፣ ግሪስ አለ፣ ሃንጋሪ አለ። እሱ የትኛው ነው ማናት ዋርሶ ፓክት የሚለው መልሳችን ቢ ይሆናል ማለት ነው። እስኪ እሷን ትንሽ እንደመጠራጠር ስላደረገች ነው ቸከርጓት ግን ሃንጋሪ ነው። ትንሽ የተለሳለሱኝ ያንዳንዱን ቆጥሬ ቀረሷቸው። 12ኛ ኤኒዌይ ትልቁ ነገር እንዴት ጥያቄው እንደሚወጣ እና ምን ላይ እንደሚያተኩሩ ማሳየት ነው። ስህተቶችም አሉ ወደፊት ኮሜንት አድርጉ ማለት ግን እናንተ ዋና የራሳችሁን ውሰዱ። ትልቁ ነገር እሱ ላይ ነው። ራሳችሁን ሁሉ ራሳችሁን ውሰዱ። እኔ ብዙ ልሳሳት እችላለሁ። 12ኛው ላይ why was the UN established ይለናል። እንግዲህ ጥያቄ UN እያልን ነው። UN ያው ወርሰው ማለት ጠልቃ ገብታለች እንጂ UN ነው እስካሁን ያየነው ያለ። why was the UN established to fight against global climate change
B, to resolve international conflict peacefully. C, to facilitate the process of decolonization process in decolonization Africa. C, to provide a way out of Cold War politics. So why would they establish it? ለምን ተቋቋመ? ለዚች ቀለል ያለች ጥያቄ ስለሆነች ማለት ነው። ማይስታት ቱ ሪዞልቭ ኢንተርናሽናል ኮንፍሊክት ፒስፉሊ ሌግ ኦፍ ኔሽን ጋር አቋቋሟል። ሌግ ኦፍ ኔሽን ሪፕሌስ ያደረገ ሌግ ኦፍ ኔሽን በባለፈው ስናይ ነበር በይነት ምክንያቱም እሱ ከፈርስት ወርልድ ዋር በፊት ስለተቋቋመ ፈርስት ወርልድ ዋር በኋላ ማለት ነው። According to the structure of the United Nations organization, which of the following bodies falls under the Security Council? Is military staffs, these International Court of Justice, these specialized agencies, these General Assembly. እንግዲህ ዩናይትድ ኔሽን ሞኒተር የሚያደርገው የትኛው ስታፍ ነው የትኛውን ያደርጋል ዩናይትድ ኔሽን የሚለውን ነገር በመረመሩት ስለተፈለገ ነው። ሶ የትኛው ነው UN organization which of the following bodies fell under the UN Security Council? የሚመራው የሚያስተዳድረው የትኛው ናቸው? ያው ሚሊታሪ ስታፍ ነው፣ ኢንተርናሽናል ኮርት ኦፍ ጀስቲስ ነው ወይንስ ስፔሻላይዝድ ኤጀንሲ ነው፣ ጀነራል አሴምብሊ ነው የሚለው ሚሊታሪ ስታፍ ነው የሚያስተዳድረው ዩኤን ሚሊታሪ ያዘምታል ይላል። ስለዚህ ከሱ ጋር አድርጋቸው ዩኤንን ማንበብ አለባቸው። በየዓመቱ እንደሚያወጡበት አመላካሽ ነው። እዚህ ላይ ያየነው ነገር በየዓመቱ የሚያወጡበት መሆኑን Question number 14. Which of the following is correct about the establishment of the United Nations organization? እንግዲህ ከዩኤን ያልወጣ 14 question number 14. Which of the following is correct about the establishment of the United Nations organization? UN is the Soviet. ምርጫው ነው። As the Soviet Union preferred the continuation of the League of Nations to the UN. B, it was established in November 1944 at the Dumbarton Oaks near Washington. The UN Security Council has 5 permanent members from the beginning in 1945. This idea of replacing the League of Nations by another organization first expressed in the Atlantic Charter. Which one of the following is correct about the establishment of the United Nations organization? A, the Soviet Union preferred the continuation of the League of Nations to the UN. The Soviet Union preferred the continuation of the League of Nations to the UN. B, it was established in November 1944 at the Dumbarton Oaks near Washington. C, the UN Security Council has 5 permanent members from the beginning 1945. D, the idea of replacing the League of Nations by another organization was first explored in the Atlantic Charter. ለዚህ ግልጽ የሆነ ነው። መደጋገሙ አይከፋም ነው እንጂ መልሳችን ምንም ያለ እየታየን ነው። C, the UN Security Council has 5 permanent members from the beginning in 1945 የሚለውን እንወስዳለን። Question number 15. According to the UN Charter, the principal functions of the UN are assigned as the USA and Britain. B, the General Secretary. C, the General Assembly. D, the Security Council. According to UN Charter, the principal functions of the UN are assigned as the USA and Britain. B, the General Secretary. C, the General Assembly. D, the Security Council. According to UN Charter, the principal functions of the UN are assigned በማን ነው? ይህም ቀለል ያለ ነው። ሲ ነው the General Assembly ኢንትሮዲክሽን ሁሉም የሚያመቻች ጀነራል አሴምብሊ የሚያደርገው ሰጠ ሻረም
The General Assembly ነው። question 16 which one of the following statement is not true about the United Nations organization? UN not true ነው እያለን ያለው A, the veto power of permanent member affects principle of equality of members states. B, it stops civil wars in Greece and the Korean War. C, the different political blocs created by its member hindered its effectiveness. D, it has established permanent international peacekeeping forces to implement resolution. Answer is not no ELNS, not true about the United Nations organization. As a veto power of permanent member affected its principle of equality of member state. Yeah, አምስቱ ኢንጆይ ያደርጋሉ ቬቶ ፓወር፣ ሌላው ተመልካች ይሆናል ማለት ነው። አምስተኛ it stopped civil wars in Greece and the Korean War. stopped አዎ ሲቪል ዋር ኮሪያ ላይ ኖርዝ ኮሪያ፣ ሳውዝ ኮሪያ፣ ኢትዮጵያ ሁሉ በዚህ ወቅት ወታደር ልካ ቃኘውን አዝምታ አስቆም ስለሆነ ግሪስም በተመሳሳይ ግሪስ ላይ See, the different political blocs created by its member hindered its effectiveness. True no? D, it has established permanent international peacekeeping forces to implement the resolution. False. You know, true not true. ምክንያቱም በየዓመቱ ችግር ሲመጣ ወታደር ተወጣጡ በየሀገራቱ ነው እንጂ ኢትዮጵያም ለሶማሊያ፣ ለሱዳን፣ ለኮንጎ፣ ለኮሪያ ዋጭ ተባለች እነም ፐርማነንት ሜምበር ሆና ለአቅሟ የወታደር አቅሟ ታይቶ ስለዚህ የለውም በየጊዜው ጠላት ሲነሳ ወታደር አዋጡ ፍራ መጣበሩ ሪካንስ ፐርማነንት ስታፍ አርሚ የለውም። 17 which one of the following countries does not have a veto power in the UN Security Council? እርግጠኛ ነኝ አትስጥም። A, USA, B, Japan, C, China, D, Russia. ጊዜያን ወስድም ጃፓን ነው የምትሉት ምክንያቱም USA, China, Russia, Britain, French French, Britain, French ናቸው። እነዚህ ናቸው አምስት ያላቸው ማለት ነው። ለጀርመን ምናምን ልጅ ስለነበሩ ገና ጎጆዎች እንደዛ 18 the special privileges that permanent members of the United Nations Security Council enjoy is እንግዲህ ዩናይትድ ኔሽንን በጣም ትኩረት አለች በየዓመቱ ይመጣ ማለት ነው። እስካሁን ዩናይትድ ኔሽን አልወጣንም አስባችሁት ከስንት ጀምረን The special privilege that permanent member of the United Nations Security Council enjoy is A, appointing the Secretary General, B, implementing the General Assembly decision, C, having the right of veto, D, declaring war on aggressors. ስለዚህ they enjoy special privilege ልዩ መብትና ክብር ጥቅም ያላቸው በምንድነው having the right of veto ነው ይመስላል። ስለዚህ veto power አላቸው ያስከብራቸዋል። Question number 19 which one of the following is true about United Nations? ሁሉም ዩናይትድ ኔሽን ላይ ነው በየዓመቱ የሚዋጣው ጥያቄ ነው። ኮሌክሽን ኦፍ ኮስችን ጥያቄ ተጠርቃቅሞ ነው የቀረበላችሁ ያለ ጠቃሚ ነው የሚለውም ለዚህ ነው። ስለዚህ ብዙም ቴክስቱን ያልሸፈነ ሰው እንኳን በውል ይሄ ቪዲዮ በማየት ብዙ ጥያቄ መመለስ ስለሚቻል ነው። So which one of the following is true about United Nations? A, its basic organized structure was laid out in a document called the Atlantic Charter. B, it was to fight aggressors of fascist Italy and Nazi Germany. C, it was modeled after the League of Nations to act collectively in dealing with threats to peace. D, its key articles emphasized the containment of the spread of communication in Africa and Asia. እያለ ነው የሚለን ስለዚህ እንላለን which one of the following is true about the United Nations? Its basic organizational structure was laid out in a document called the Atlantic Charter.
B. It was to fight aggressors of fascist Italy and Nazi Germany. C. It was modeled after the League of Nations to act collectively in dealing with threats to peace. D. Its key articles emphasizes the containment of the spread of communication in Africa and Asia. ይለናል። ስለዚህ 14ኛው ምን የሆነ ስለዚህ መልሳችን ሲ ይሆናል ማለት ነው። It was modeled after the League of Nations collectively in dealing with threats to peace. ስለዚህ በተባበረ ክንድ ያለውን ሰላም ማስከበር ነው። ይሄ ላይ ምንድነው ቤዚክ ኦርጋናይዝ ስትራክቸር was laid down in document called Atlantic Charter። ይህ ዶክሜንቱ አትላንቲክ ቻርተር ፕሪ ዩኤን ነው እንጂ በኋላ የራሱን የቻለ ኮንስቲቱሽን ምናምን ኑሮት ነው። ቢ it was to fight aggressors of Italy and Nazi እሱም ብቻ መዋጋት መሰረት ያደረገ አይደለም ወቅታዊ ነገርን its key articles emphasize the containment of the spirit of communism። ይህም ከአጀንዳ ውጭ ነው የዌስተርን ፍላጎት ነው እንጂ ፍላጎት አይደለም። Question number 20. The international tension that existed between capitalist and socialist states is effective to us as the war on terror, B the conventional war, C the Cold War, D the proxy war. Okay, the international tension that existed between capitalist and socialist states is effective to us as the war on terror, B the conventional war, C the Cold War, D proxy war. ስለዚህ አይቀም ኮልድ ዋር ነው the Cold War አንዱ 21ኛ which one of the following characterized Soviet American relation during the Cold War? the UN ስንጨርስ ያው Cold War እያልን ነው። which one of the following characterized Soviet America relations during the Cold War? A mutual economic assistance, B propaganda war, C anti-colonial common front, D open military clash. እንግዲህ በምን ጊዜ ነው ያለ በኮልድ ዋር ካራክተሩን ማወቅ ለዛ ደግሞ ሶቪየት እንደ አሜሪካ እንዴት ነበሩ? ኤ ሙቹዋል ኢኮኖሚክ አሲስታንስ ነበራቸው፣ ቢ ፕሮፓጋንዳ ዋር ነው የነበር፣ ሲ አንቲ ኮሎኒያል ኮመን ፍሮንት ነበራቸው፣ ዲ ኦፕን ሚሊታሪ ክላሽ። ስለዚህ ኮልድ ዋር ነው ብዙ ጊዜ ፕሮፓጋንዳ ዋር ነው የሚባለው። ዲ ነው መልሳቸው ማለት ነው። ነበረባቸው ፕሮፓጋንዳ ዋር አንዱ ላይ ቴረር መልቀቅ። Question number 22. Which one of the following true about the Cold War in Asia? Cold War. A. It began immediately. Russia troops occupied the Arab Peninsula in 1945. B. It facilitated closer cooperation between the USA and China against the West. C. It encouraged the US to be drawn into the region politically and militarily. C. It resulted in the complete ending of Eastern influence from the region. Which one of the following is true about the Cold War in Asia? A. Began immediately. Russian troops occupied the Arab Peninsula in 1945. B. Facilitated closer cooperation between the USSR and China against the West. C. Encouraged the USA to be drawn into the region politically and militarily. D. Resulting in the complete ending of Eastern influence from the region. So, መልሳችን ጥሩ ካሉት ውስጥ ሲ ነው። encouraged the USA to be drawn into the region politically and militarily. አዎ ምክንያቱም ኤዥያ ነው እየጠየቅን ያለ። ስለዚህ ዩኤስ ኢንተርፌራንስ ነው በተለይ በኦፖዚንግ ጃፓን እሱ ነው እንጂ ቢጋን ኢሚዲየት ረሻ ምናምን ሌላው ማጫፈሪ ነው። Question 23. Which one of the following were referred to as satellite states during the Cold War? Satellite state የሚባሉ A. Socialist states of Eastern Europe, B. Developing states of America and Asia,
What is the non-aligned third world status? The capital states of Western Europe. ሶስት ሳተላይት ስቴቶች እነማን ናቸው? በኮልድ ዋር የራሻ ሳተላይት ስቴት የሚባሉ ነበሩ። ኤ ሶሻል ስቴትስ ኦፍ ኢስተርን ዩሮፕ፣ ቢ ዴቨሎፒንግ ስቴትስ ኦፍ አሜሪካ ኤንድ ኤዥያ፣ ሲ ዘ non-aligned third world status፣ ዲ ካፒታል ስቴትስ ኦፍ ዌስተርን ዩሮፕ። በተለይ ሲናዲ ምንም አብሮ አይሄድም። non-alignedም ኒውትራል ናቸው። ካፒታሊስትም አይደሉም። ሳተላይት ስቴት ደግሞ እንትን ነው። ስለዚህ መልሳችን ከኤ እና ከቢ አቀለለው አንዱን ምረጡልኝ። ስለዚህ 23ኛ ሶሻል ስቴትስ ኦፍ ኢስት ዩሮፖች ናቸው። ኢስት ዩሮፕ ሮማንያ፣ ቡልጋሪያ፣ አርሜኒያ፣ ምናምን ሰርቢያ፣ መቄዶኒያ 24